ለምን ዲቃላ የምታወራው? በቃ አስተምሮ ሲጠፋባችሁ ተሰብስባችሁ ትገቡና አስተምሮ ሲጠፋባችሁ ማታውቁትን በራሳችሁ ተፈስሩና ወደ ስድብ ትገባላችሁ። እውነት ነው። ልክ እንዳንተ አሁን ማለት ነው። ለውርደቱ እኮ ከእናንተ ሃይማኖት የሚሉት የለም። ብዙ ውርደት አለ። ሰላም በሉንና ወደ ቶፒካችን እንገባለን። እግዚአብሔር ይመስገን። ሰላም ይውለውላችሁ። ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? ሰላም ብያለሁ። ሰላም ብለናል። እኛም እንዴት ነሽ? እየበረታሽ ነው? ሚስራ እንዴት ነው? ሰላም እንዴት ናችሁ? ደህና ናችሁ? ሁላችሁ እንዴት ናችሁ? ደህና እግዚአብሔር ይመስገን። እንዴት ናችሁ? ሰላም እግዚአብሔር ይመስገን። ሁሉ ሰላም ነው። አዎ ምንም አይደለም። እሺ ማማዬ ሰላማችሁ ይብዛ። እንዴት ናችሁ? ሁላችሁም ሰላም ለእናንተ ይሁን። እግዚአብሔር ይመስገን። ሰላም ብለናል። እንኳን ደህና መጣችሁ። ራህመት ይመችሻል? ሰላም ትናለሽ ወይንስ እውነት? እኔ እኮ መጀመሪያ ላይ ሰላምታዬን አድርሻለሁ ብዬ ነው፣ ግን ከዛ በኋላ የተቀላቀላችሁ ይበቃናል። አትድገሚ። ይበቃናል። እሺ ወደ ቶፒካችን እንለፍ። የዛሬ ቶፒካችን ስለ አላህ ይሆናል ማለት ነው። አላህና ደጃል ምንድነው ልዩነታቸው የሚለው ላይ ፎከስ እናደርጋለን። አላህና ደጃልን በተመለከተ የምንነጋገር ይሆናል ማለት ነው። ደጃል ምንድነው? አላህስ ምንድነው? ልዩነታቸው በምንድን ነው በሚለው ላይ ሞር ፎከስ አድርገን እናወራለን ማለት ነው። ሙስሊሞች እውነት ስለ ደጃል ማስረዳት ይችላሉ? ስለ አላህና ስለ ደጃል ልዩነትና አንድነት ያውቃሉ? ለምንስ ደጃል ይመጣል? ለምንድን ነው የሚመጣው? ምን ሊያደርግ ነው የሚመጣው? ደጃል መምጣት ያስፈለገበት ምክንያቱ ምንድን ነው? እሱ ዘርዘር ያሉ ነገሮችን የምንዳስስ ይሆናል ማለት ነው። ስለ ደጃል ምን ተነግሯል? ምን የሚያውቁት ነገር አለ? ያው እኛ መማር ስለምንፈልግ ስለ ደጃል ያስተምሩናል ሙስሊሞች ብለን ተስፋ እናደርጋለን። ማናቃቸውን እንማማራለን፣ ከነሱም የሚያውቁትን ይነግሩናል። እኛም ደግሞ የምናውቀውን የምናካፍላቸው ይሆናል። ስለ ደጃል አክቹዋሊ የሚያውቁት ነገር ያለ አይመስለኝም። ኢንዲቴል የተወሰነች ቅንጭብ ነገር ካልሆነ በስተቀር የሚያውቃሉ ብዬ አላምነው። ደጃል ማለት ራሱ አላህ ነው፣ አላህ ደጃል ነው የሚል ሙግትም አለን። እሱን የምንዳስስ ይሆናል። ደጃል ደግሞ በራሱ ለምንድን ነው እሱ በኢየሱስ ተቃራኒ ሆኖ የሚመጣው? ማለትም ሐሰተኛ ኢየሱስ ሆኖ ነው የሚመጣው። ሐሰተኛ አላህ ሆኖ ሳይሆን የሚመጣው ሐሰተኛ ኢየሱስ ሆኖ ነው የሚመጣው። ለምንድን ነው እንደዛ ሆኖ መምጣት ያስፈለገበት ደጃል የሚለውንም የምንዳስስ ይሆናል ማለት ነው። ደጃል ከፍጥረታት ሁሉ የተለየ ፍጥር እንደሆነ እንትኖቻቸው መጽሐፍቶቻቸው ይናገራሉ። የተለየ የሆነበት ምክንያት ምንድን ነው እሱ የሚለውን የምንመለከት ይሆናል። ከአላህ ጋር የሚያመሳስላቸውን ባህሪያቶችንም እና ሌሎች ነገሮችን ከአላህ ጋር የሚያመሳስላቸውን የምንመለከት ይሆናል። ይህንን ደጃል ደግሞ የሚገለው ኢየሱስ ነው እንደነሱ አስተምሮ ኢሳ ለምን እንደዛም እንደሆነ የምንመለከት ይሆናል ማለት ነው። ስለዚህ ከአሁን ጀምሮ በሬ ክፍት ይሆናል ለሙስሊሞች ማለት ነው። ሙስሊሞች ስለ ደጃል ያላቸውን ግንዛቤና እውቀት ያካፍሉናል፣ እንማማርበታለን ብዬ ተስፋ አደርጋለሁ። ሄሎ ሳሚ ነው የሚለው ነው። ሄሎ ኦኬ። ሙስሊም ነህ ክርስቲያን? ኧረ ክርስቲያን ነኝ። ኦኬ። ስለ ደጃል ልታስተምረን ነው? ኧረ ሰላም ልል ነው የገባሁት። እሺ መልካም፣ ሰላም ብለናል። መልካም
እሺ እግዚአብሔር የተመሰገነ ይሁን። ሰላም እንዴት ነው? ሰላም ናችሁ? እግዚአብሔር ይመስገን ሰላም ብለናል። በርቱ ከስሩ ነው። ካሁን በኋላ ክርስቲያኖችን አይ ቲንክ አትላኩልን። አረብኛ ስም እንኳን ደህና መጣ። አበባ አረብኛ ስም ይሰማል? አበባ ያለ አረብኛ ስም አሁን የገባኸው ሐዲሱን አንዴ ክፈችልን። እንትና አይ ሚን እውነት አንዴ አዲስ ክፈችልን። ቼክ አንዴ ደጃል ከፍጥረታት ሁሉ ግዙፍና የተለየ እንደሆነ ነው አድርጎ የሚያስቀምጠው። ስለዚህ ግዙፍ አካል ቁርአን ትንፍሽ የሚለው ነገር የለም። ባይዘይ ቁርአን ላይ ስለ ደጃል ትንፍሽ የሚል የለም። ይሄ ተረት ከ200 ዓመት በኋላ ሙሐመድ ከሞተ በኋላ የተረቱት ተረት ነው። ይሰማል የኔ ድምጻ? ይሰማል። ኦኬ ቀጥይ አንብቢው። እሺ ከመጀመሪያው ስንጀምር we used to go to Imam bin Hussein passing in front of Hisham እንግዲህ እኛ ወደ ኢማም ሁሴን እንሄድ ነበረ በሂሻም ፊት ለፊት የሚያልፈውን ማለት ነው። እዛ he one day said to you passing by me እንግዲህ አንድ ቀን ምን አለ in order to go to some persons ወደ አንድ ሰዎች ለመሄድ but amongst the living person እንግዲህ ፐርሰን ብሎ የገለጸው በህያዋን ማለት በህይወት ባሉ ሰዎች ማለት ነው። እና then remained the company of Allah's messenger እንግዲህ ባላ መልእክተኛ ውስጥ ካምፓኒ ማለትም ከሱ ጋር የነበሩ አንዳችም አልነበሩም። more than I ከዛ ከኔ በላይ and none knows about hadith than I heard Allah's messenger እንግዲህ ከኔ በላይ የሚያውቅ የለም ብሎ ነው የሚያስቀምጠው እዚህ ጋር saying there would be no creation ምን ብሎ ነው እዚህ ጋር እንግዲህ ያው ያላ መልእክተኛ ተብሎ ላከው መሐመድ የተናገረው ነው የሚያስቀምጡት። Allah's messenger ምን ብሎ ተናገረ? there would be no creation ከእንግዲህ ከሱ በፍጥረታት መሃል creating more trouble ከእንግዲህ ችግርን የሚፈጥር ከደጃል በላይ arrived from the creation of Adam ከምንድን ነበር ስም ከአዳም ጀምሮ እስከ መጨረሻው ሰዓት ድረስ የደጃልን ያህል ችግር የሚፈጥር ፍጥረት የለም ብሎ ያስቀምጣል ማለት ነው። እዚህኛው ሐዲስ ላይ ሐዲሱን ከፈለጋችሁ ሳሂህ ሙስሊም 2946 ላይ የተቀመጠው ከደጃል በላይ የእሱን ያክል ችግር የሚፈጥር ፍጥረት እንደማይፈጠር ያስቀምጣል። ከሱ በላይ ችግር ፈጣሪ የለም ይላል አይደል ሐዲሱ። አረብኛ ስም ተመለሰ ወይንም እንግዲህ ኢማጂን ከደጃል በላይ ፍጥረት ከተፈጠረ ጀምሮ አደጋ ድራሽ የለም ብሎ ያስቀምጣል። ሐዲሱ ሙስሊም ላይ የሚገኝ ነው፣ ሳሂህ ሙስሊም ላይ። እንግዲህ በዚህ መጠን የተነገረለት አካል በጣም አደገኛ እንደሆነ ኃይለኛ እንደሆነ የተነገረለትን አካል ይገለዋል ተብሎ የሚጠበቀው ማን ነው? ኢሳ መጥቶ ነው። ኢሳ መጥቶ ይገለዋል ተብሎ ይጠበቃል። ለምንድን ነው እሱ ኢሳ መጥቶ ይህንን አካል ሊገለው የቻለው? እንዲህ አደገኛና ኃይለኛ የሆነውን አካል ኢሳ በምን አቅሙ እንዲህ ሊገለው ቻለ? ማለት ሙሐመድ እንዴት ሳይሆን የነቢያት መደምደሚያ ሀያል የምትሉት ከሁሉ በላይ የምትሉት ሙሐመድ እንዴት ሳይሆን እሱ ሌላ ጉዳይ ሆነና በጣም እኔ የሚያስገርመኝ እንደዚህ በዓለም ላይ አደጋ ያደርሳል ኃይለኛ ነው የተባለው አካል በቁርአን ውስጥ አንድም ቦታ ላይ አልተጠቀሰም። ደጃል ተብሎ አንድም ቦታ ላይ በቁርአን ውስጥ ስለዚህ አካል የተጠቀሰ የለም። ለምን? አላህ ስለዚህ ጉዳይ ለምንድን ነው ያልጠቀሰው? እውነት ከሆነ ይሄ ሰዎች ከ200 ሙስሊም እንግዲህ የተጻፈው ከ300 ምናምን ዓመት በኋላ ነው ሙሐመድ ከሞተ። ሰዎች ከ300 ዓመት በኋላ የጻፉት ተረት ውስጥ ሲገኝ መጽሐፍ ላይ ቁርአን ላይ ለምን ሳይገኝ ታሪክ ደጃል እንደዚህ ያደርጋል የሚለው ታሪክ በቁርአን ውስጥ ለምን ተጽፎ ሳይገኝ? ለምንድን ነው እሱ በጊዜው ያልነበረው? ይሄንን ሜቢ አረብኛ ስም
አይ ቲንክ ሙስሊም ነው መሰለኝ። ይሰማል? አረብኛ ስም አረብኛ ስም ሸበካ ይዞኝ ነው። ሸበካ ይዞኝ። መልካም፣ እንኳን ደህና መጣ። ሙስሊም ነው ወንድማችን። አይሰማም? ኮመንቱን አትክፈቱት። አትሊስት ግማሽ ሚሊዮን ሳይገባ ታብታቡን አልሐምዱሊላህ ረቢል ዓለሚን ሙስሊም ነኝ። መልካም። ስለ ደጃል ምን ታውቃለህ? የምታውቀው ነገር አለ ስለ ደጃል? ስለ ደጃል ሰምተህ ታውቃለህ? ወንድማችሁ ለክርስቶስ ይዛላችሁ። አንዲት ሀብታው ላስደርገው ወይ አንድ ደቂቃ ልውሰድ። ተው፣ ሰዓት የለንም። ካደረጉ አድርጉ። ተው፣ ቀጥታ ወደ ትምህርቱ እንግባ። ካደረጉ አድርጉ፣ ካላደረጉ ይማሩ። ተዋቸው። ይበቃ። አንድ ሺህ ሰው አረብኛ ስም አይሰማም? ልብ በሉ እሺ። ተማር፣ በቃ ችግር የለውም። ወይንም ውረድና ከስር ልብ በሉ። በዓለማችን ላይ እጅግ ከፍጥረት ከመጀመሩ ጀምሮ እስከ መጨረሻ ድረስ ይህንም ያህል አደጋ የሚያደርስ የለም ተብሎ የተነገረለት አካል በቁርአን ውስጥ ለምን ያልተጠቀሰው? ወይስ ይህ ተረት ተረት ከጊዜ በኋላ የመጣ ነው? ምክንያቱም ሳሂህ ሙስሊም ከጊዜ በኋላ የተጻፈ ስለሆነ ይህንን አፈ ታሪክ የጻፉት ሰዎች ዝም ብለው ነው የከተቱት? ወይንስ አስቀድሞም ይህ ታሪክ ነበር ካሉን ይህንን ታሪክ ከቁርአን ላይ ሊያሳዩን ይችላሉ ወይ? ታላቅ ተአምር ነው የተባለለትን ኢሳ መጥቶ ይገለዋል ያላችሁትን ደጃል ሁሉን ያጠፋ በቃ እንትን አስቸጋሪ እና አደጋ ድራሽ ነው ብላችሁ ያሰባችሁት አካል ለምንድን ነው እሱን አላህ ትንፍሽ ያላለለት? አላህ ስለዚህ ጉዳይ ለምንድን ነው ያልተናገረለት? መረጃ ይኖራችሁን ስለዚህ ጉዳይ? ስለዚህ ልነግሩን ትችላላችሁ። እንደገና ደግሞ አይ ቲንክ ሳይብ ኖ ሱረቱ አልአሕዛብ 33ኛው አያ ማለት ነው፣ ሱራ ማለት ነው። 40ኛው አያን አንዴ ክፈችልን። ሙሐመድ አንድ የተናገረው ነገር አለ። እኔ የነቢያት መደምደሚያ ነኝ ብሏል። ከኔ በኋላ ነብይ የለም። which means እንደዛ ነው። እሱ የመጨረሻው ነብይ ከሆነ ደጃል ገና ካልተገደለ ኢሳን ነብይ ነው ካላችሁ፣ ኢሳ መጥቶ ገና የሚገለው ከሆነ በኢሳ ጊዜ የነበሩ ሰዎች ለነሱ ነብይ የሚሆነው ማን ነው? ሙሐመድ የለም፣ ኢሳ ይመጣል። ኢሳ ነው ነብይ ሊሆናቸው የሚችለው። ከኔ በኋላ ሌላ ነብይ የለም ካለ ኢሳ ነብይ አይደለም ማለት ነው። which is አምላክ ነው የሚሆነው። አምላክ ስለሆነም ነው በዓለማችን ላይ እጅግ አደገኛ አደጋ ጣይ የሆነውን አካል ሊገል የሚችለው ማለት ነው። አይ ቲንክ 40ኛው አያ ይመስለኛል። ቼክ አድርግልኝ። 33ኛው ሱራ 40ኛው አያ ሙሐመድ ለማንም ወንድ ልጅ አባት አይደለም የሚለውን ክፍል የሆነ ደብዛዛ ነው። እኔ ጋ ደብዛዛ ነው። አንብቢው። መሐመድ ከወንዶች ልጆቻችሁ የአንድም ሰው አባት አይደለም፣ ግን ያለ መልእክተኛና የነቢዮች መደምደሚያ ነው። አላህ በነገር ሁሉ አዋቂ ነው ይላል። እነሱ ዘላስ ፕሮፌት ብለው የሚሉት ሙሐመድን ነው። ገና ደጃል አልመጣም። ደጃል ገና ይመጣል ብለው ይጠብቃሉ። ያ የሚጠብቀውን አደጋ ድራሽ ነው ብለው የሚያምኑትን አካል ደግሞ የሚገለው ማን ነው? ኢሳ ነው ብለው ነው የሚያምኑት። ኢሳ ገና የሚመጣ ከሆነ የመጨረሻው የሚሆነው ኢሳ አይደለም፣ ሙሐመድ አይደለም የሚሆነው፣ ኢሳ ነው የሚሆነው። ምክንያቱም እናንተ አሁን እሺ ሙሐመድ ነው ነብያችን ብላችሁ ታስቡ ይሆናል። ቀጣይ የሚወለዱትና በነሱ ጊዜ የሚመጣው ነብይ ደግሞ ኢሳ ከሆነ ለነሱ ነብያቸው የሚሆነው ኢሳ ነው። ደጃል የሚገልላቸው እሱ ነው። ስለዚህ ለእነኛ መደምደሚያቸው የሚሆነው ማን ነው? ኢሳ ነው እንጂ የሚሆነው ሙሐመድ አይደለም። ቁርአኑ እዚህ ጋር ስህተት አለበት ማለት ነው። ወይንም ቁርአኑ ስህተት አለበት
ስለ ደጃል ምንም የሚያውቀው ነገር ስላልነበር ነው ማለት ነው። ኢሳ መጥቶ ደጃልን ይገላል የሚልም አንድም ሽታውም የለም። ልብ በሉ። ደጃል አደጋ በዓለማችን ላይ ከአደም ጀምሮ ከተፈጠሩት ውስጥ አደጋ ድራሽና በጣም አስፈሪው ደጃል ነው ብሎ ቢያስቀምጥም ቁርአን ላይ ግን አንድም የለም። ሐዲሱ እንደዛ ብሎ ቢያስቀምጥም ስለ ደጃል ስሙም አንድ ቦታ አልተጠቀሰም። ይሄ ከዓለም ከመፈጠሩ ጀምሮ ከአደም ጀምሮ ይህን ያህል አደጋ ድራሽ ነው የተባለውን አካል አላህ ለምንድን ነው መናገር ያፈረው? ለምንድን ነው እሱ ሳይናገርለት የቀረው? እንደገናም ደግሞ ኢሳ መጥቶ ነው የሚገለው ያለውን አካል ለምንድን ነው እሱ ያልተናገረለት? ወይንስ ሙሐመድ የነቢያት መደምደሚያ ነው አልቋል ብሎ ካለ አይ ኢሳ መጥቶ አይገለውም ብሎ አስቦ ነው ቁርአኑ? ስለዚህ አካል የምታውቁት አለ? ይህ አካል ለምንድን ነው ደግሞስ የኢሳ ተቃራኒ ሆኖ የሚመጣው? እንደናንተ አስተምሮ የኢሳ ተቃራኒ ሆኖ ነው የሚመጣው፣ ወይንም የኢየሱስ ተቃዋሚ ሆኖ ነው የሚመጣው። የሙሐመድ የአላህ ተቃዋሚ ሆኖ አይደለም የሚመጣው፣ ሐሰተኛ መሲሁ ተብሎ ነው የሚመጣው። መሲሁ ማለት እንግዲህ አዳኝ ነው። እሱ ደግሞ ሐሰተኛ ሆኖ ይመጣል ማለት ነው፣ የውሸት። ለምን የአላህ ተቃዋሚ ሳይሆን? ስለዚህ አላህ አምላክ አይደለም ማለት ነው። አላህ አምላክ ስላልሆነ ነው። ኢየሱስ አምላክ መሆኑን አውቆ ነው የኢየሱስ ተቃዋሚ ሆኖ የመጣው ማለት ነው። የግለሰቦች ተቃዋሚ ሆኖ አይደለም የመጣው። ይህ አካል ከሙሐመድ ጋር ወዳጅ ስለሆነ የሙሐመድ ተቃዋሚ ሆኖ አይመጣም። ልብ በሉ። ሙሐመድ ሐሰትን ያስተማረው ሐሰተኛ ነው። ነገር ግን ይሄ የሚመጣው አካል የሙሐመድ ተቃዋሚ አይሆንም። የማን ተቃዋሚ ነው ሆኖ የሚመጣው? የኢየሱስ ተቃዋሚ ሆኖ ነው የሚመጣው። አንቲክራይስት ሆኖ ነው የሚመጣው። ለምን እንደዛ መሆን አስፈለገው? በራሳችሁ አስተምሮ መሰረት ኢየሱስ ሐቀኛ እውነተኛ እንዲሁም ደግሞ ደጃልን እንኳን የሚገል ይሆናል ማለት ነው። ሙሐመድ ደግሞ ሐሰተኛ ነው ማለት ነው። ምክንያቱም የማን ተቃራኒ ሆኖ ስለሚመጣ? የኢየሱስ ተቃራኒ ሆኖ ስለሚመጣ ሐሰተኛው መሲህ ስለሚለው ማለት ነው። ሐሰተኛ መሲህ ሆኖ ኢየሱስን ሊቃወም ስለሚመጣ ማለት ነው። ሙስሊሞች ይህንን እንዴት ነው የምትረዱት? የአላህ ተቃዋሚ አይደለም የሆነው፣ የሙሐመድ ተቃዋሚ አይደለም የሆነው፣ የኢየሱስ ተቃዋሚ ነው የሆነው። ኢየሱስ ይህንን እንደሚደመስሰው እንደሚያጠፋው ደግሞ ሐዲሳችሁ ይናገራል ማለት ነው። ኦኬ፣ ይህ አካል ከአላህ ጋር ምንድን ነው የሚያገናኛቸው ብለን ያልን እንደሆነ ልዩነታቸው በጣም ግራም ያጋባ ነው። ሙሐመድ ምን ይላል? ግራም ያጋባ ነገር ለሙሐመድም አልገባውም። ስለዚህ አካል አንዴ ሌላ ነገር ይላቸዋል፣ አንዴ ሌላ ነገር ይላቸዋል። ጠዋት ይነሳና ደጃል በጣም ጠቃሚ ነው ይላቸዋል። ማታ ላይ ተነስቶ ደግሞ ጎጂ ነው ይላቸዋል። አንዴ እውነት ክፈችልኝ። እንግዲህ ልብ በሉ። ጠዋት አስፈላጊ ነው ያላቸውን አካል ማታ ደግሞ ጎጂ ነው ሲላቸው እንዴት ነው ልትግባቡ የምትችሉት? ሰዎቹ ግራ ይገባቸዋል። ደጃል ማለት እጅግ ጠቃሚ ነው፣ ለሰዎች አስፈላጊ ነገር ነው ካልከው በኋላ ቆየት ብለህ ደግሞ ደጃል ማለት ጎጂ ነው ምናምን ብለህ ስንነግረው ሰዎቹ ሊረዱ አይችሉም፣ መረዳት አይችሉም። ያንን አካል ጎጂ ነው ጠቃሚ ነው የሚለውን ከፈትሹ ስለ ደጃል ይህንን ሲነግራቸው ምንም እርግጠኛ አልነበሩም ሰዎቹ ማለት ነው። ሱናን አቢ ዳውድና እንደ ክፈችው። ምን ላይ ነው የከፈትሽው? ሱናን አቢ ዳውድ 4:20 ላይ ነው አይደለ? 4:3:20 4:3:20 ኦኬ። እሺ ኦኬ። እንደዛ ከሆነ ሱናን አቢ ዳውድ 400 ነው 43:20 ማለት ነው። እሺ ያው ተከፍቷል። ኦኬ ቀጥይ።
the prophet said, "Ya Allah መልእክተኛ ምን አለ? I have told you so much about the Dajjal, Antichrist." ያው ቀደም ወንድማችን ያለው ለማጠናከር ያክል አንቲ አላህ ወይም ደግሞ አንቲ መሐመድ ሳይሆን የክርስቶስ ተቋሚ ተብሎ በቀርነው ውስጥ ገብቷል። ሌላን ተርጓሚዎች ላይ ያስገቡት ደጃል። ከዛ ብዙ ነገር ስለ ደጃል ነግሬያቸዋለሁ። that I'm afraid ምን እፈራለሁ you might not understand ብዙ ነገር ነግሬያቸዋለሁ ግን አትረዱትም ብዬ እፈራለሁ። ከዛ የክርስቶስ ተቋሚ ምንድነው አለ አጭር ነው። ሂንቶድ የምንድን ነበረ ስሙ የእግር የዶሮ እግር ያለው የእግር ጣቶች አሉት። ከዛ ውሊ ሄር ማለት የከርሊ የፍሪዝ አይነት እንትን ያለው ጸጉር ያለው። ዋን አይድ ባለ አንድ አይን እና አይ ሳይትለስ። ከዛ አይኑ ደግሞ ሳይትለስ ወይም ደግሞ የእይታ ችግር ያለበት ኒዘር protruding nor deep seated. እንግዲህ protruding nor deep seated ያልሆነ if you are confused about him know that your Lord is not one eye. እንግዲህ በሱ ገጽታ ላይ ግራ ከገባችሁ ጌታችሁ ባለ አንድ አይና አይደለም ብሎ አቡ ዳውድ ዘግቧል። በአቡ ዳውድ ሱናን አቢ ዳውድ 43:20 ላይ ማለት ነው። የግሬዲንጉን ከፈለጋችሁ ሳሂ አልባኒ ነው። ሳሂ አልባኒ። መልካም። ስለዚህ አንቲክራይስት የተባለው አካል ሙሐመድ ነግሯቸው እንኳን አሁን ያሉት ሊያውቁት ቀርቶ በጊዜው የነበሩት ራሱ ይሄ ዶሮ ጠፍራም የሆነ እግር ያለው አካል ሊረዱት አልቻሉም ማለት ነው። ሊረዱት አልቻሉም። ምን እየነገራቸው እንደሆነ ተረት ስለሆነ ምንድነው የሚያወራው እያሉ አልገባቸውም ማለት ነው። አልተረዱትም። ስለዚህ ይሄ አካልን ሙስሊሞች ተረተናል ብለው ስለዚህ አካል ማውራት ይችላሉ? በኮንፊደንስ እኛ ጋር መተው መመስከር ይችላሉ? አይችሉም። ቡሃሪን አንዴ ክፈችልን። ማይችሉበት ምክንያት ደግሞ ምንድነው? እሱ ሳያል ቡኻሪ 29:37 ኤን አንዴ ክፈችልን። በጊዜው የነበሩ ሰዎች እየነገርኳችሁ ላይገባችሁ ይችላል ይላቸዋል። ከዛ ከአላህ ጋር የሚለየው ግን አላቸው ደጃል አንድ አይን ነው፣ አላህ ግን አንድ አይን አይደለም አላቸው። ዋው which means ደጃልና አላህ ተመሳሳይ ናቸው ማለት ነው። ልዩነታቸው ምንድነው? የአይን ጉዳይ ይሆናል ማለት ነው። 37 ቼክ አድርጉ። 29:37 ስለዚህ ልዩነታቸው ደጃልና አላህ ምንድነው? የአይን ጉዳይ ይሆናል ማለት ነው። ነቢ በጠፍራቸው ተመሳሳይ ይሆናሉ። እናየዋለን አላህና ደጃል እንዴት እንደሚመሳሰሉ። ሀያ ዘጠነኛው ስንት ነው? 29:37 አይደለ? 29:37 አይ ቲንክ ሙስሊም ይመስለኛል ግን። እሺ ሙስሊምን አድርገው። ቡኻሪ ላይ የለም? ቡኻሪ ላይ የለም፣ ሙስሊም ይመስለኛል። ቼክ አድርገው። ቼክ አድርገው ነው። አዎ ሙስሊም ላይ ነው ያለው። ኦኬ እሺ ልቀጥል። እሺ what is the matter with you ምንድነው ችግራችሁ ብሎ ይጀምራል። ሳሂህ ሙስሊም 29:37 we said Allah's messenger you made a mention of Dajjal in the morning. ከዛ በኋላ ምንድነው በጠዋት ላይ ስለ ደጃል አንስተን ነበረ። ከዛ በኋላ sometimes describing him to be insignificant and sometimes very important. እንግዲህ insignificant የሆነ ምንድን ነበር እሱ ብዙ ማስፈላጊ ያልሆነ ግን አንዳንድ ጊዜ ደግሞ ምንድነው እና ደግሞ አንዳንድ ጊዜ ደግሞ አስፈላጊ ሆነ ብለህ ታነሳዋለህ። ከዛ until we began to think ምን ብለን ማሰብ ጀመርን as if he were present in some near part of our cluster of the dead palm tree. እንግዲህ ክላስተር የምንድን ነበረ ስሙ
ዘንባባ ዛፉ ሰዓት ላይ ቅርቡ የሆነ ያህል እንዲሰማን ማለትም በአሁኑ በምንድን ነበረ ስሙ አሁን ፕሬዘንት ታይም እንደሆነ አይነት ለምንድን ነበረ ስሙ ለዘንባባው ጊዜ ለዘንባባው ዛፍ ታይም ድረስ ቅርብ የሆነ እንዲሰማን ብሎ ነገረ ዴርአፖን ሂሳይድ ማን የአላህ ከዛ በኋላ ምን አላቸው የአላህ መልእክተኛ I harbor fear in regard to you ከዛ በኋላ ምን አይነት እፈራለው ለናንተ and so many other things beside the dajjal ከደጃል በተያያዘ ጋራ የተለያዩ ነገሮችን ለናንተ እፈራለው ብሎ አስቀምጣ if he comes forth while I am among you ምንድን ነበር ስሙ በእናንተ መካከል በነበርኩ ሰዓት ቢመጣ ኖሮ ብሏል I shall contend with him on your behalf በእናንተን ወክዬ እናንተን ተክቼ እሱ ጋራ በተማልኩት በነበረ በተቃናኒስ ዋና ፖይንታችን ከላይ ያለው ነው ረጅም ነው አጨርሹም ዘልዮ ይርብሻል እና በበሽ መጨረስ ኤኒዌይስ ዋና ሐሳብ ያ መሐመድ ራሱ በጊዜው ግራ ያጋባቸው ነበር ጠዋት ተነስቶ እንደ ጠቃሚ ነገር ይነግራቸዋል ከሰዓት ደግሞ ሐሳቡን ቀይሮ አላስፈላጊ አድርጎ ይነግራቸዋል ቀድም ግራ ይገባኛል ሜቢ ላትረዱት ትችላላችሁ በቃ መለያ አላህ አንድ አይን አይደለም ደጃል አንድ አይን ነው ብሏቸው ነበር ሰዎቹ ለምንድነው ኮንፊውዝድ የሆኑት ብለን ስንል አንዳንዴ አስፈላጊ ነው ብሎ ይነግራቸዋል አንዳንዴ ደግሞ አስፈላጊ አይደለም የሚል መረጃዎች ይነግራቸዋል ማለት ነው ስለዚህ ሰዎቹን ግራ ጋብቷቸዋል ሰዎቹ ግራ እንዲጋቡ ምክንያት የሆናቸው ራሱ ማን ነው መሐመድ ነው ይሄ ደግሞ የሚያሳየው መሐመድ ራሱ ስለ ደጃል ምንም የሚያውቀው ነገር የለም ማለት ነው ወይንም ምንም መረጃ አልመጣለትም ዝም ብሎ ተረተረስ ሲነግራቸው ነበር ጠቃሚ ነው ብሎ ከነገረ በኋላ መልሶ ደግሞ ጠቃሚ እንዳልሆነ አድርጎ ይነግራቸው ነበር ማለት ነው ይሄ አካል አንቲክራይስት የሆነበት ምክንያት ምንድነው ለምንድነው ጸረ ክርስቶስ ሆኖ የሚመጣው ጸረ አላህ ሳይሆን የሆነው እንግዲህ ይሄ አካል ሰይጣን ነው ወይም ሰይጣናዊ ሐሳብ ይዞ ነው የመጣው ከተባለ ሐሳቤው ከአላህ ጋር ነበር መጋጨት የነበረበት የአላህ ተቃራኒ ነበር መሆን የነበረበት እንጂ የአላህ ተቃዋሚ ነበር እንጂ መሆን የነበረበት የክርስቶስ ተቃዋሚ አልነበረም መሆን የነበረበት እንደነሱ አስተምሮ ነገር ግን የማን ተቃዋሚ ሆኖ ነው የመጣው የክርስቶስ ተቃዋሚ ሆኖ ነው የመጣው እኔ ፈጣሪ ነኝ እኔን ተገዙ እያለ ነው የሚመጣው ማለት ነው ደጃል ስለዚህ ኢየሱስ ተቃራኒ ነው ከተባለ በእነሱ አስተምሮ የኢሳ ተቃራኒ ነው ከተባለ ደጃል እኔን ተገዙኝ እኔ ገላለሁ እኔ አድናለሁ እያለ ከመጣ የኢሳ ተቃራኒ ነው ከተባለ ስለዚህ ኢሳ ምን ይሆናል ማለት ነው እውነተኛው ሲሆን ያኛው ደግሞ ሐሰተኛው ሲሆን ኢሳ እውነተኛ ዳይ ነው እውነተኛ ጌታ ነው እውነተኛ አምላክ ነው እውነተኛ ገዢ ይሆናል ማለት ነው እሱ እንኳን እንዳመጣ እሱ ይሰማል እሱ ትንሽ ድምፅን ከፍ አድርገው አይሰማም አሁን ይሰማል እንኳን ደህና መጣ ሙስሊም ነህ እሱ እኔን ልጨነቅ ምንድነው ጨነቃችሁ እንደ ዛሬ አትፍሩ እንጂ ስለ ደጃል መስክሩ ድፈሩ ደጃል በቁርአን ተጠቅሷል ብለህ ታምናለህ ይህ አስፈሪ የሆነ ሁሉን ያጠፋል የምትሉት ኔፕ መልስ የለም መልስ እንጂሮ ምክንያቱም ደጃል ማንም የሚያውቀው የለም መሐመድ ራሱ በጊዜው ግራ አጋብቷቸዋል እንኳን ያውኖቹ በጊዜው የነበሩት ራሱ እስኪወዛገቡ ድረስ ማለት ነው ሳሊም እንዴት ናችሁ ሰላም ነው እንዴት ነህ አለን መልካም ዛሬ ስለ ደጃል እያወራን ነበረ የሰማሁኝ ነው ግን ትንሽ ላዳምጥ ይቻላል እሺ እሱ ሜቢ ትቀጥላለህ ሰምታኝ ከሆነ ጥያቄውን
እሱ ይሰማል። እሱ ቀጥሉ እየሰማዋቸው ነው። ኦኬ የምትለው ነገር ይኖራል? አይሰማም? ትሰማለህ? ሙስሊም ነህ? አዎ። ስለ ደጃል የምትለው ነገር ይኖራል? ቀጥሉና ችግር የለም። መልካም እሺ፣ ቀጥሉ እየሰማው ነው። እሺ መልካም። ልብ በሉ ደጃል እንግዲህ ከአዳም ፍጥረት ጀምሮ እጅግ አደጋ ድራሽ እንደሆነና በሀዲሱ መሰረት እነኚህ ሀዲሶች ሞስት ኦተንቲክ በሚባሉት በእስልምናው ተቀባይነት ካላቸው ከቡሃሪና ከሙስሊም የተውጣጡ ናቸው። ከቁርአን ቀጥለው ቡሃሪን ነው ተቀባይነት በደንብ አለው ብለው የሚያምኑት። ከዛ ወዲያ ሙስሊም ነው። በእነኚህ ሀዲሳቶች ውስጥ የሚገኙ ናቸው። ሳሂህ ናቸው ግሬዳቸው። ስለዚህ ከአዳም ጀምሮ በፍጥረታት ላይ እጅግ አደገኛ ነው ተብሎ የተነገረለት አካል በቁርአን ሽታውም የለም፣ አልተጠቀሰም። ይህ አካል ተአምር ነው የተባለለት ዓለምን ያጠፋል ዊችዝ የቅያማ እንትን ከሆነ ስለዚህ አካል መብራራት መነገር ነበረበት። በቁርአን ውስጥ እንዲቴል መብራራት ነበረበት። ሰዎችም እንዲነቁና እንዳይሳሳቱ ወደ ጥመት መንገድ እንዳይሄዱ እውነት የአምላክ ቃል ቢሆን ኖሮ በቁርአን ውስጥ ሊያብራራው ማስጠንቀቂያ እንዲሆናቸው ሊነግራቸው ይገባ ነበረ። ሀዲሳት የተጻፉት እንግዲህ ሙስሊም እንኳን ነቢዩ ከሞተ ከ300 ምናምን ዓመት በኋላ የተጻፈ ነው። ሰዎች እከሌ ከሌ ሰማ ከከሌ ከሌ ሰማ ብለው ወሬ የጻፉት ነው እንጂ በመጀመሪያ ተጽፎ ያንን ጽሑፍ ወደ መጽሐፍ የተቀየረ አይደለም። ሀዲስ ማለት ከከሌ ከሌ ሰማ ከከሌ ከሌ ነገረኝ የሚል ነው። ዊች ሚንስ እኔ ቁጭ ብዬ አሁን ከከሌ ከሌ ነገረኝ ከከሌ ከሌ ነገረኝ ብዬ መጽሐፍ እንደ መጽሐፍ ማለት ነው። ይሄንን መጽሐፍ ማን ነው እሱ አምኖት የሃይማኖት መሰረት ሊያደርገው የሚችለው? ማን ነው አምኖ ይሄንን በዚህ ሃይማኖቱን ሊመሰረት የሚችለው? ይሄ ለምንድን ነው እሱ የቂያማ ምልክት ዋና ከሆነ ልብ በሉ፣ በፍጥረት ላይ ተፈጽሞ ማያቅ ከፍተኛ አስፈሪ ከሆነ ይህ አካል በቁርአን ውስጥ መጠቀስ የለበትም ብላችሁ ታምናላችሁ? ደግሞም ኢሳ መጥቶ እሱን የሚገለው ከሆነ እንዴት ይሄ ሳይነገር ኢሳ እንደዚህ ይመጣል ከዛ ደጃልን ይገላል ተብሎ ለምን በቁርአን ውስጥ ሳይጠቀስ? እነኚህ የእኛ ጥያቄዎች ይሆናሉ ማለት ነው። ፍሪ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። አይ ቲንክ ሙስሊም ነህ? በትክክል ሙስሊም ነኝ። መልካም። ጥያቄዎቻችንን ሰምታችኋል? ገና አሁን ነው የገባሁት። በደጃል ዙሪያ ነው መሰለኝ። ያ እሺ፣ ትደግምልኝ? መልካም። ደጃል ስለ ደጃል ያለ ግንዛቤ ምንድነው? ያንተን እንስማው ቅድሚያ እስኪ። እኔ በራሴ ግንዛቤ ያለኝ ሳይሆን ማን ነው ግንዛቤ ያለኝም ነውና ፈጣሪንም የነገረኝ አለ በቁርአኑ ስለ ደጃል። በእርግጥ አሁን በእጄ ላይ ቁርአን የለም። ኦኬ። ቁርአን ላይ በሐዲሱ ስለ ደጃል ቁርአን ላይ አላህ ነግሮሃል? ፈጣሪ ነግሮሃል? አዎ፣ ስለ ደጃል ምን ብሎ ደጃል እንደሚመጣ ቁርአን እጄ ላይ የለም እንጂ ደጃል የውመል ቂያማ ክስተቶች ቁርአን የለኝም። ምን አሁን ይከፈትልኝ እንደዚህ አጣቀሻ አላውቀውም እና ቃሉን ኖ ኦኬ፣ ያን ራሴን ዘጋጅቼ አመጣልሃለሁ። ነገም ቢሆን ስለምገባ ችግር የለውም አመጣልሃለሁ። ኦኬ። እሺ፣ ክስተቶች ናቸው ይላል አላህ ሱብሃነሁ ወተዓላ ሲያስተምረን። ይሰማል? እየሰማሁ ነው። የውመል ቂያማ ክስተቶች ከነዛ መካከል አንዱ ደጃል ነው። የደጃል መምጣት ነው። ደጃል ይመጣል፣ ሰዎቹን ወደ ጥመት ጎዳና ለመምራት ይሞክራል። ይሄን ነገር ወንድማችን ፍሪ በቁርአን ውስጥ የለም። ባይዞ ይሄ ነገር በቁርአን ውስጥ ቃል በቃል ደጃል እንደዚህ ይመጣል እንደዚህ ተብሎ ተገልጿል እያልከኝ ነው፣ ግን የለም እኮ። በሐዲስ ውስጥም ሊሆን ይችላል፣ ግን ተናግሯል። በቁርአን ይሁን በሐዲስ እኔ በዛ ብዙም እውቀት የለኝምና፣ ግን ሐዲስ ላይ እኔ ስላዳመጥኩት ነው ስለማውቀው ነው። ችግር የለውም። በቃ እሺ። የመጀመሪያ ጥያቄ በቁርአን ውስጥ ይሄንን ደጃል እንደዚህ ይመጣል እንደዚህ ያደርጋል ተብሎ ተገልጿል ወይ? ምክንያቱም ከፍጥረት ሁሉ እንደሱ የሚተካከለው የለም በመጥፎ ምግባሩ ተብሎ የተገለጠለት አካል
እንግዲህ በጣም ብርቅዬ ነው፣ ከሌሎቹ የተለየ ነው የሚሆነው። በዚህ መጠን የተገለጠ አካል እንዴት በቁርአን ውስጥ ሳይጠቀስ መታለፉ በጣም የሚገርም ነው። በጣም የሚገርም ይሆናል ማለት ነው። አልተገለጠም። ደጃል አለ። እኔ እንደመስለኝ አልዘጋጀሁበትም እንጂ ደጃል በትክክል አለ ቁርአን ላይ። አንድ ሺህ ዓመት ቁርአንን አንተ አንብበው ከሆነ አላውቅም እንጂ ቁርአን ውስጥ ተቀምጧል። ቁርአን ውስጥማ አለ ስለ ደጃል አለ። 1000 ዓመት እታገሳለሁኝ። በህይወት ከቆየን አታመጣ። ችግር የለም አመጣልሃለሁ። ነገም ገብቼ ቢሆን አመጣልሃለሁ። እዚህ ፎሎ ስላደረኩ ችግር የለውም። መልካም እሺ። ሌሎችም የሚያመጡ ካሉ ትሰማቸዋለህ። ሜቢ ሌሎቹ የሚያመጡ ከሆነ ከሌሎቹም ትሰማለህ። ችግር የለውም። እሺ አሁንም ወደ እንትናችን እንመለስና እሺ እሱኛውን ቶፒክ እንለፈውና አለ የለም የሚለውን እንለፈውና ደጃል ለምንድን ነው እሱ አንቲክራይስት ሆኖ የሚመጣው? የማን ተቃራኒ እንትን ሆኖ ነው የሚመጣው? ተቃራኒ ሆኖ ነው የሚመጣው። ፍሪ ይሰማል። ፈጣሪ ለፈተና ነው። እዚህ ጋር ተቃራኒ አይደለም፣ ምንም አይደለም። አላህ ነው ራሱ ደጃልን የፈጠረው፣ ለፈተና ነው ያዘጋጀው ማለት ነው። የውመል ቂያማ ክስተቶች ላይ የዛን ሰዓት ላይ የሚከሰት ነገር ነው። የደጃል ትርጉሙ ምንድነው? እሱ ደጃል ፈተና ሊፈትነን ይመጣል። በቃ ያ ፈተና ይፈትናል። እሱ ጎዳና ነው፣ ወደ ጥመት ጎዳናና የእሱ ትክክለኛ ሃይማኖት እንደሆነ የራሱ እምነት ትክክለኛ እንደሆነ አላህን አትገዙ ምናምን ይላል፣ ለማጥመም ማለት ነው። ፈጣሪ ደግሞ አይ እሱን አይደለም ደጃል ራሱ የደጃል ትርጉሙ ምንድነው? እሱ አሮን ነው አላውቀውም። ደጃል ያው እንግዲህ ደጃል ተብሎ ተቀምጦልናል እንጂ አላወኩትም። ደጃል ትርጉሙን አላወኩትም። አንቲክራይስት ሆኖ ነው የሚመጣው። የክርስቶስ ተቃራኒ ሆኖ ነው የሚመጣው። ሐሰተኛ ነው አይደለ? እሱ ደጃል በጣም በትክክል ሐሰተኛ ነው። ስለዚህ ሐሰተኛ ትምህርትን እያስተማረ ወደ እሱ እንዲገለበጡ ያደርጋል ሰዎችንም። እሱም ሐሰተኛ ነው። ሁሉም ነገር ሐሰተኛ ነው። እሱ እኔ አምላክ ነኝ፣ እኔን ተገዙኝ፣ እኔ ገዢ ነኝ፣ እኔ እንደዚህ ነኝ እያለ ነው የሚመጣው አይደለ? በትክክል እንደሱ አለ። መልካም። ይሄ ማለት ልብ በል ሳይሆን ነኝ ብሎ ይመጣል ማለት ነው። የሆነው ተቃራኒ ያልሆነው ይመጣል ማለት ነው አይደለ? ሳይሆን ነኝ ይላል which is ተቃራኒ ሆኖ ማለት ነው። ሳይሆን በውሸት ይመጣል። እውነተኛ አለ፣ አንደኛው ደግሞ ውሸተኛ አለ። ውሸተኛው ማን ነው? ደጃል ነው። እውነተኛው ማን ይሆናል? ክራይስት ይሆናል ማለት ነው። እሱ ደጃል ሲመጣ እኔ ፈጣሪ ነኝ፣ እኔ ጌታችሁ ነኝ፣ እኔን ተገዙኝ ብሎ ይመጣል። ውሸተኛ ነው። ይሄ ውሸተኝነቱ ምን አድርጎታል? ያላ ተቃራኒ ሳይሆን የኢየሱስ ተቃራኒ አድርጎታል። ኢየሱስ እውነተኛ ነው። ኢየሱስ አምላክ ነው። ኢየሱስ ገዢ ይሆናል ማለት ነው። ምክንያቱም ተቃራኒ ስለሆኑ። ሜቢ ያገኛኝ እንዴት ተቃራኒ የሆነበትን እስኪ ታስረዳኝ ትችላለህ? ደጃል ያላህ ተቃራኒ ሆኗል። ኢየሱስ ይመጣል፣ ደጃልን ያሸንፈዋል። በመጨረሻም እሱም ይሞታል፣ ወደ ፈጣሪው ያደርጋል ነፍሱ ማለት ነው። ሁሉም አይሞት የለም እዚህ ምድር ላይ። ጥያቄ እሱ ሳይሆን ስልጣን የለም። ደጃል የሚመጣው አንቲክራይስት ሆኖ ከሆነ የኢየሱስ ተቃራኒ ሆኖ ከሆነ የሚመጣው ኢየሱስ ደጃል ደግሞ ውሸተኛ ከሆነ ኢየሱስ ደጃል መፍጠር ማይችለውን ፈጥራለሁ ካለ ማድረግ ማይችለውን አደርጋለሁ ካለ ደጃል በተቃራኒው ማን ይሆን? ኢየሱስ ምን ይሆናል ማለት ነው? እውነተኛ ይሆናል። ደጃል ሐሰተኛ ሲሆን ደጃል ሐሰተኛ ፈጣሪ ነኝ ሲል ኢየሱስ ደግሞ ተቃራኒው እውነተኛ ፈጣሪ ይሆናል። ምክንያቱም ተቃራኒ ስለሆኑ። ደጃል በሐሰት አስነሳለሁ ከመቃብር ሲል ኢየሱስ ደግሞ የሱ ተቃራኒ ስለሆነ እውነተኛ አስነሽ ይሆናል ማለት ነው። ምክንያቱም ተቃራኒው ስለሆነ አንቲክራይስት ይለዋል። አዲሱንም ያው ደጃል ትርጉሙ አንቲ መሳይ ወይንም ደግሞ አንቲክራይስት ብለው የሚያስቀምጡት እንትኖች
የአላህ ተቃራኒ ነው የሚል የለም። ወይንም ደግሞ ሐሰተኛ አላህ ሆኖ አይደለም የሚመጣው፣ ሐሰተኛ መሲህ ሆኖ ነው የሚመጣው። ኢየሱስን እየተቃወመ ነው የሚመጣው። ስለዚህ ኢየሱስን ተቃውሞ ሲመጣ አማርኛው ተፍሲር ካለ አማርኛውን ተፍሲር ብታደርግልን አሪፍ ነው። እሱ ቁርአን ካለ አማርኛውን ተፍሲር ብታደርግልን። ቁርአን አይደለም ታነብልኝ፣ ሐዲስ ነው ሐዲስ። ቁርአን ላይማ ደጃል ሽታውም የለም። ደጃል የሚባል ደስ ይላል። ደጃል የሚባል ነገር የለም። ሱናም ላይ ቢሆን ሐዲስም ላይ ቢሆን በአማርኛው ተፍሲሩ አሪፍ ነው። እንግሊዘኛው ነው አሁን ብዙም ስለማልሰማው አያስተማመነንም። ኦኬ ሜቢ የተወሰነችውን ፓርት ኮፒ እንትን ብለሽ ተርጉሚለት። አንቲክራይስት ከሚለው ድረስ በቂ ይመስል ኖ ሁሉንም አንቲክራይስት የሚለውን በቅንፍ ውስጥ ያደረጋችሁት የለም። ሁሉንም ነው እንትን ካላችሁ ሳይቀርማ ሁሉንም ነው። የለም አንቲክራይስት ፈልገን ፖይንት ብቻ እንትን ብለሽ ማለት አትሽም። ሁሉንም ኖ ሙታጣሩ እያየሁት ነው። ሙታጣሩ ሱራውን ተረጋጋ። ካሚሎ ካንተ ጋር አወራለሁ። ተረጋጋ። እሱ ይጨርስ። ሙሉውን አድርጉት። ፕሊስ ተረጋጋ። ቆይ ልክ ነው። ሙሉን ነው ከእንትን ካላችሁልኝ አይቀር ሙሉን እንትን በሉልኝ እንዲገባኝ። ሐዲሱን ሙሉ ስለሱ ነው የሚናገረው። ተረጋጋ። ሙሉ አረብኛው ኮፒ ፔስት ተደርጎ ከፊት ለፊታችን ኮፒ ፔስት ተደርጎ ትራንስሌት ይደረግ ፊት ለፊታችን ህዝቡ ፊት 1200 ህዝብ ፊት ኮፒ ተደርጎ ፔስት አረብኛው ኮፒ ተደርጎ ፔስት ተረጋጋ። ጮኮ ብትነግረን እናደርጋለን። እያየ ነው ህዝቡ እያየ ህዝቡ እንዲያዩ አንዴ ችግር የለውም። እንኳን አየክ ተመልሰህ ትገባለህ። ተረጋጋ። ለምን አስወጣው? እሱ ትክክል ነገር እኮ የተናገረው ልታስወጣው አይገባም ነበር። አይ ህዝቡ ፊት እንትን ይባልልን ትክክለኛ ወሬ ነው ያወራው። ደጃል ማለት ምንም ማለት እንደሆነ ትርጉሙን ካወቅህ እኮ ይኸውልህ። ቆይ እውነት ተይው። ቆይ ደጃል ማለት ምንድን ነው? ትርጉሙን ንገረን። የደጃልን ትርጉም ከነገርከን ራሱ መልሱ ስለምትሰጠን የደጃልን ትርጉም ንገረን። ብዙ እውቀቱን የለኝም። ተፍሲሩን ታሳይን አይደል? ለምን አሳያለሁ? የደጃልን ትርጉም ራስህ ስነግረኝ የክርስቶስ ተቃራኒ መሆኑን ራሱ መልሱን ትሰጠኛለህ። እኔ ሳለፋ ማለት ነው። መሲህ ደጃል ነው። ደጃል መሲህ ደጃል ይባላል። መሲህ ደጃል ይባላል። እርግጠኛ ነህ? ከመሲሁ ደጃል ነው ምናምን ይባላል። እንደዛ ማለት ደጃልን ራሱ መሲሁ ነው ራሱ የሚገለው ማለት አሁን ከሙታን እናትና አባታቸውን ከቀብር እያስነሳ ማለት እነዚህ ለኢየሱስ እንደሰጠው አይነት ተአምራትን እንትን እያለ እኔ አምላክ ነኝ ተገዙኝ ምናምን ይላል። እንደዚህ አይነት እንትኖችን ተአምራቶች አሉት። እሱ ነው ማለት እኮ ያውንም ይወለ ያስነሱ እኔ አምላክ ቆይ ፍሪ የተወሰነ ነገር ተሳሳትክ እንጂ መሲህ ሚል ስም ላዩ ላይ እንዳለው ገብቶሃል ማለት ነው። መሲህ ማለት ኢየሱስ ማለት ነው፣ የተቀባው ማለት ነው። ስሙ ላይ እንዳለበት መሲህ ማለት እንትኑን እንትን እያለ እኮ ነው። መሲህ ማለት ተአምራቶቹን ነው። ገብቶሃል? ማን ያለ የመርየም ልጅ አልመሲህ ኢሳ ብሎ የሚያስቀምጠው ቁርአን ላይ ተአምራቶች እያለው ነው ወይንስ ስሙን እየገለጸው ነው? ሌላ መሲህ የተባለ በቁርአን ውስጥ አለ እንዴ? እኮ ስለ ደጃል አልኩ። ይሄ እንድንተማመንበት ተፍሲር አድርገውና ስለ ደጃል ሙሉ የሚነግረን ነገር እዛው ላይ እናየዋለን። ቀላል ነገር እኮ ነው። እኔ አሁን ብዙም ስላዘጋጀው ነው። እሺ አላጠናሁትም። ይሄ ሱናው ስላላጠናሁት ነው ስለማለት እኮ ችግር የለውም እኮ የለም፣ ቁርአን ላይ የለም። ቁርአን ላይ ከሌለ ደግሞ ምን ላይ ነው የምቆመው? ሐዲስ ላይ ነው። ሐዲስ ላይ ስቆም ደግሞ ሐዲሱን አሳየን ተፍሲር አድርገውና የደጃልን ትርጉም እኮ ዘው ፈስሮልህ አስቀምጦልሃል። አንቲ ክራይስት ነው ብሎ ፈስሮልሃል። ደጃል ማለት ምን ማለት ነው? አንቲ ክራይስት ነው። ተርጉሚለት። ለምን ፈራህ አንተ? በአማርኛ ሙሉ እንዳይተረጎም ለምን ፈራህ አንተ? ያው ለምን ፈራለኝ? ዘሆል እንትን ስታነብ ተረተረ ስታነብ ልጡና ተርጉሚለት ነው። አንተ ተረተረት የምታወራው እኮ ከኢየሱስ ጋር ተቃራኒ ነው። ጭራሽ የሚመስል ነገር ኢየሱስ ይመጣው እሱን እንትን ሊል ነው። ፈጣሪ የሚልከው እሱ እንዲገለው ነው። መጨረሻ ላይ እሱን ያሸንፈዋል ያደርጋል። እሱም ይሞታል፣ ወደ ፈጣሪው ተመላሽ ነው።
እንጂ ኢየሱስ ተቃራኒ ነው ምናምን ይሄ አንተ አስተምሮት ነው። አንዴ ፍሪ ቦል ድምፅህን ቀንሰው፣ አትሊስት እየረበሸኝ ነው። በጣም ነብዩ እንዲህ አሉ ስለ ደጃል ጸረ ክርስቶስ ብሎ እዚህ ጋር በእንግሊዝኛ አንቲክራይስት የሚለውን ይታያል አይደለ? አንቲክራይስት በእንግሊዝኛ የሚለውን እዚህ ጋር ጸረ ክርስቶስ ብዙ ነገራቸዋለሁ እንዳትረዱ ትሰጋለሁ። የክርስቶስ ተቃዋሚ አጭር ዶሮ ጣት ያለው የበግ ጸጉር ያለው አንድ አይን ያለው አይንም አይን የማያይ ነው እና ወደ ላይ የሚወጣ ወደ ስርም የሰደደ አይደለም። በእርሱ ላይ ግራ ከተጋባችሁ ጌታችሁ አንድ አይን እንዳልሆነ እወቁ። እኮ ጌታ እንዳልሆነ ነው እኮ አሁን የሚነግረው መሲህ ደጃል ጌታ እንዳልሆነ ነው የሚነግረው። እሱ እዚህ ጋራ ጸረ ማን ሆኖ ነው የሚመጣው ነው ያለው? የማን ተቃዋሚ ሆኖ ነው የሚመጣው ያለው? ጸረ ማን ነው የሚለው እዚህ ጋር? ክርስቶስ የሚል ሲጀመር አለ ቁርአን ውስጥ። አሁን የቁርአን ተፍሲር ነው የምታሳየኝ አይደለ? ክርስቶስ የሚባል ቃል ቁርአን ውስጥ እኮ አይተማም። ቁርአን ውስጥ ሐዲስ ውስጥም ሆነ ምን ውስጥ ክርስቶስ የሚባል ነገር የለም። ዒሳ የሚባል ነገር ነው እንጂ ክርስቶስ የሚባል ነገር የለም። ወገን እንዴት ነው የምንግባባው? ቁርአን ውስጥ ስለ ደጃል የተጠቀሰ ነገር የለም እያልነው ቁርአን ውስጥ ክርስቶስ የሚባል አለ የለም ይለኛል። ቁርአን ውስጥ መሲህ ብሎ ከቶታል። አክቹዋሊ ቁርአን ከየት እንዳመጣው ባናቅም ክርስቶስ የሚል ቃል አለ የለም ይላል። ዋና ፖይንታችን ደጃል የሚባል ነገር እኮ እኛ አስቀድመን ቁርአን ውስጥ የለም ብለን እንትን ብለናል። ደጃል ማለት ትርጓሜው ምንድን ነው? ሙፈሲሮች ምን ብለው ነው የተረጎሙት? አንቲክራይስት ማለት ነው ደጃል ብለው ነው የተረጎሙት። ያንተ ሊቃኖች ጸረ ክርስቶስ ነው ብለው ተርጉመውላል። አይ ደጃል አንተ ትሳደባለህ። አንተ ግም ልትወያይ ነው የገባኸው። ለምሳሌ አንተ ዲቃሎች ምናምን የምትለው ከአንተ በላይ ዲቃል አለ እንዴ? በእናትህ ግማታ። በየትኛው እንቅልፍ ነው ጆሮ ነው የነቃው ወንድማችን? የምን ዲቃል? አማርኛን አስተካክል። የምን ዲቃል የምታወራው? አማርኛን አስተካክል። ለምን ዲቃላ የምታወራው? በቃ አስተምሮ ሲጠፋባችሁ ተሰብስባችሁ ትገቡና አስተምሮ ሲጠፋባችሁ ማታውቁትን በራሳችሁ ተፈስሩና ወደ ስድብ ትገባላችሁ። እውነት ነው። ልክ እንዳንተ አሁን ማለት ነው። ለውርደቱ እኮ ከእናንተ ሃይማኖት የሚሉት የለም። ብዙ ውርደት አለ ልንገርህ። በውርደት ተጀምሮ በውርደት ያለ ውሃ እየጠጣ ማሜ እንኳን ደህና መጣ። ማሜ እንኳን ደህና መጣ። ደህና ቆያችሁ። ሰላም ናችሁ? ሰላም። ዲቃላ ብዬ ስሳደብ ሰምተሃል? አሁን ወንድም ምንድን ነኝ ላይ ዛሬ ዲቃላ እያልክ የምትሳደበው ራሴ ነው የጠረጠርኩት። ዲቃላ ብዬ እንዴ ኬት ነው የሚቀዳው? ስለምን ስድብ ነው የሚያወራው? ኧረ ይመችህ። ኤኒዌይስ ስለ ደጃል በቁርአን ውስጥ ተጠቅሷል ብለህ ታምናለህ ሙሐመድ? ይጠቀስ አይጠቀስ አላውቅም፣ ግን ያው ዳዕዋ ላይ ምናምን የምንሰማው እኛ ብዙ ጊዜ። ትንሽ ድምፅህን ከፍ አድርገው፣ ብዙም አይሰማም። ይጠቀስ አይጠቀስ አላውቅም፣ ግን ያው ብዙ ጊዜ የምንሰማው ዳዕዋ ላይ ስለሆነ ዳዕዋ ላይ በቃ አሁን ለምሳሌ የመጨረሻ ሰዓቶች መፈተኛ ተብሎ ነው የሚመጣው እንትነው ደጃል። መልካም እሺ። ቁርአን ውስጥ ደጃል የሚል ስም ወይንም ደጃል እንደዚህ ያደርጋል ተብሎ የተጠቀሰ የለም። በሐዲስ ግን ብዙ ቦታ ላይ ደጃል ከአዳም ጀምሮ በአደገኛ አደጋ ድራሾች ውስጥ እንደሆነ ተጠቅሷል ማለት ነው። ይህንን ቁርአኑ ለምን እንደዘለለው ልነግረን ትችላለህ? ማለት የመጨረሻ እንትን ምልክት ከሆነ ለምንድነው መጥቀስ ያልፈለገው ቁርአኑ? አይ ይሄን እንኳን አላውቅም፣ ግን
ነብዩ ለራሱ በመጀመሪያ አካባቢ ላይ ስለዚህ ወሬ እንትን ሲሉ በዛ በዘመናቸው ለራሱ እንዳለ ይጠራጠሩ ነበረ ይባላል። መጠራጠር ብቻ ሳይሆን የሆነን ሰውዬ ራሱ ደጃል ነው ብለው ሲሉት እየማለ አይ ቲንክ ዑመር እየማለ ደጃል ነው ብለው ሲለው ምንም አላለም ነብዩ። ሰውየው መጨረሻ ሙስሊም እንደሆነና ደጃል ነው እያለ ሲለው ነብዩም ኮንፈርም እንደማድረግ ዝምታን ነው የመረጠው። ኤኒዌይስ which means በጊዜው የነበሩ ሰዎች ባይጠራጠሩ አይገርመንም ማለት ነው። ዋና ፖይንታችን ግን ምንድነው እሱ መሰለኛ ደጃል በዚህ መጠን ኃይለኛ እና አደገኛ ከሆነ ለምንድን ነው ዝምታን የመረጠው ቁርአኑ ነው? ስለሱ ለምን ሜንሽን ማድረግና ደጃል እንዲህ ነው ብሎ መግለጽ ለምን ሳይፈልግ ለምን ዝምታን መረጠ የሚል ነው። እሺ አንተ እንደዚህ ማለት ትችላለህ፣ ምክንያቱም ከሃይማኖት ውጭ ስለሆንክ እንደዚህ ያለ ጥያቄ መጠየቅ ትችላለህ። እኔ ግን የምነግርህ ነገር ያው አላህና ነብዩ ያውቃሉ ነው የምለው። ምክንያቱም ምክንያት ሊኖረው ይችላል ቁርአን ላይ ያልተጠቀሰበት ምክንያት። ኦኬ ይሄ በጣም አደገኛ የሆነው ፍጥረት አዳም ከተፈጠረ ጀምሮ በጣም አደገኛ እና ኃይለኛ የሆነው ማን ነው የሚገለው? ኢሳ። ኦኬ መልካም። ኢሳ በቃ እሱ ሲያይ ለራሱ ይቀልጣል ይባላል። ይፈራዋል፣ በጣም ነው የሚፈራው ኢሳ። ታንክ ዩ። ስለዚህ ኢሳና ደጃል ወዳጅ ናቸው ወይንስ ተቃራኒ ናቸው? በጣም ተቃራኒ ናቸው። ምክንያቱም ስለዚህ ደጃል የኢሳ ተቃራኒ ነው። ኦኬ ሲያየው ገና ይቀልጣል፣ ለራሱ ይቀልጣል። ያው ተቃራኒ ስለሆነ አሁን ለምሳሌ ፀሐይና በረዶ ተቃራኒ ስለሆኑ በቃ ስለሚቀልጥ ማለት ነው በረዶ። መልካም እሺ። ደጃል ውሸታም ነው፣ ክርስቶስ እውነተኛ አምላክ ነው። ተቃራኒ ናቸው። ያኛው ዋሽቶ ነው የሚመጣው። ኤኒዌይስ ደጃልን በምንድን ነው እሱ ሰዎች ሊያውቁት የሚችሉት? ደጃል ካፊር የሚል እንትን አለው፣ ጽሁፍ አለው ግንባሩ ላይ። አንድ አይኑ የፈረጠ እንትን ነው የሚባል ወይን ነው የሚባል። ኦኬ አንድ አይነ ስውር ነው፣ ምልክት አለው። አይነ ስውር ነው። መልካም። ወይንም አንድ አይን የአይን ችግር አለው። በቃ እሱ መሆኑን ካረጋገጣችሁ ወደ ተራራው ውጡ ይባላል። ማሜ አንድ አይን ያላቸው አካላት እኮ ብዙ አሉ። ስለዚህ አንድ አይን ያለውን ባየን ቁጥር ደጃል ነው ብለን ጀጅ እናድርግ ወይንስ ይሄ አንድ አይን ከማን ጋር ለመለየት ነው አንድ አይን ነው ብሎ የተናገረው መሐመድ? ለምሳሌ እንደዚህ ብዬ ብናገር ጫላ ካበበ የሚለየው ጫላ አንድ አይን ነው ብዬ ብናገር ጫላና አበበ በአቋም ይመሳሰላሉ አይመሳሰሉም? ይመሳሰላሉ። በአይናቸው ሲመሳሰላሉ? በአይናቸው አይመሳሰሉም። በደንብ ልብ በለው። ለድርጋምልህ ድምፅ በደንብ እየተሰማኝ ስላልሆነ አግኝተዋል ኤግዛምፕሉን። አክቹዋሊ ጫላ ካበበ የሚለየው አልኩህ። ለእናንተ ስለ ጫላ እና ስለ አበበ ነገርኳችሁና ግራ እንዳትጋቡ ጫላ ካበበ የሚለየው የጫላ አንድ አይን ነው ብዬ ብናገር ጫላ አይኑ አንድ አይና ነው ወይም አንዱ አይኑ እውር ነው ብዬ ብናገር አበበና ጫላ በአቋም በመልክ ተመሳሳይ ሆነው በአይናቸው ነው የሚለያዩት አይደለ? ቴንኪው። ነብዩ እንደዚህ አለ፣ ግራ እንዳትጋቡ ሰጋለሁ። ደጃል ከአላህ የሚለየው ደጃል አንድ አይና ስለሆነ ነው አለ። which means አላህና ደጃል በአቋም ተመሳሳይ የሆኑና ልዩነታቸው በምን ይሆናል ማለት ነው? በአይናቸው ይሆናል ማለት ነው። አሁን አንብቢለት ቀጥይ እንትና ሐዲሱን አንብቢ። ተመሳሳይ የሆኑበትን ማስረጃ ሰጠኝ።
እሺ አንዴ በይ አዲስን እንትን በይ ነው። እሺ እዚህ ጋር አሁን ለምሳሌ ሳሂ አለው ይሰማል? ይሰማል። እሺ ሳሂ ሙስሊም 169 ላይ ምን ይላል? Allah is not one-eyed and behold Allah ባለ አንድ አይን አይደለም behold that Dajjal is blind on the right eye ከዛ ምን ብሎ ያስቀምጣል? ደጃል በቀኝ አይኑ ግን ምንድነው አይነ እውር ነው ማለትም በቀኝ አይኑ አያይም and his eye would be like a floating grape እንደሚሳፈፍ ምንድነው ብሎ ያስቀመጠ? እንደሚሳፈፍ ወይ ነው ብሎ አስቀምጧል ማለት ነው። እዚህ ጋራ በአይናቸው ካላ ጋራ ለይቷቸዋል። ተጨማሪ ደግሞ ቆይ በቃሽ አትይጂ ዘቆይ። ስለዚህ ደጃል ምንድነው? እሱ ቀኝ አይን ከአላህ ጋር ደጃል የሚለየው በምንድን ነው አለን ወንድማችን መሐመድ? በአይኑ ይላል በቀኝ አይኑ ይለያያሉ አለ። ስለዚህ ቅድም ምን ብያለሁ? ጫላና አበበ የሚለዩት ጫላ ከአበበ የሚለየው በአንድ አይኑ አንድ አይና ነው ብዬ ብልህ በአቋም ተመሳሳይ ስለሆኑ ነው ይሄንን መለያ ያስፈለገው አይደል ስልህ አዎ ብለኸኛል። በተመሳሳይ ነብይህ ደግሞ አላህና ደጃል የሚለያዩበት ደጃል አንድ አይና ነው ግራ እንዳይገባችሁ አለ። እንዳትሰናከሉ ማስጠንቀቂያ ነው የሰጣቸው፣ ምልክት እየነገራቸው ነው። አላህ ከደጃል ወይንም ከአንቲክራይስት ከተባለው ልዩነቱ ደጃል አንድ አይና ነው፣ ቀኝ አይኑ እውር ነው ብሎ ተናገረ። ባይ ዲፎልት ምን ይሆናል? የአላህ ቀኝ አይን እውር አይደለም ማለት ነው አይደለ? እሺ እዚህ ጋር የምጠይቅህ ጥያቄ አሁን ለምሳሌ አላህ አምሳያ የለውም ተብሏል። እዚህ ጋር አላህ እሱ ጋር ይመሳሰላል። የማይመሳሰልበት ምክንያት በአይኑ ነው ተባለ እና ምንድን ነው እሱ የእናንተ ቤት ስራ ይሆናል። እሱ የኔ ቤት ስራ ሳይሆን የሚሆነው ወንድማችን ማሜ የአንተ ቤት ስራ ይሆናል፣ የኔ ቤት ስራ ሳይሆን። ምክንያቱም ደጃል ራሱ አዳም ከተፈጠረበት ጀምሮ እንደዚህ አይነት ነገር እንደሌለ ይናገራል። ውጪዝ አምሳያ የለውም ደጃል ራሱ ባይዞ ዓለም ከተፈጠረበት ጀምሮ አደጋ በማድረስም በእንደዚህ አይነት ሁኔታ እሱን የሚመስል የለም ብሎ ያስቀምጠዋል። ነገር ግን በተሻለ ሁኔታ አላህ አምሳያ እንዳለው አደምን በራሱ መልክ እንደፈጠረው በራሱ ቁመት እንደሰራው እንዲሁም ደግሞ ፂም አልባ ፍሪዝ ፀጉር ያለው እንደሆነ አስቀምጦታል። ደጃልና አላህ እንደሚመሳሰሉ አሁን ላሳየህ። አምሳያ የለውም ላልከው ፀጉራቸው ምን አይነት ነው? አንዴ የአላህን አንብቢልን። አላህ ምን አይነት ሰው ነው የሚለውን አንዴ ቼክ አድርጊልን። ኦኬ እብኑ ተሚያ ሼክ አልእስላም በያን አልተልቢስ ላይ የተናገረው ነው። ሙሐመድ አላህን አይቶታል። በምን አይነት ሁኔታ ምን አይነት ነው ያላህና ሙሐመድ አላህ ምን አይነት ነው መልኩ የሚለውን ሙሐመድ ምን ብሎ ይነግረናል? ሙሐመድ ይመልስልን። ሙሐመድ ምን ብሎ ነገረን? አላህ ፂም አልባ ፀጉሩ ፍሪዝ ወጣት ወንድ ነው ብሎ ነግሮናል። በተመሳሳይ ደግሞ ደጃልም ፀጉር ፍሪዝ ወጣት ወንድ ነው። ሎክ ቀጥይ አንብቢው። እሺ እዚህ ጋር ምን ብሎ ኢብኑ ተሚያ አስቀምጧል? አይ ሶ ማይ ሎርድ። ይሄኛው የሚናገረው እንግዲህ ኢብኑ ተሚያ ሳይሆን ዘ ሜሴንጀር ኦፍ አላህ ያላ መልእክተኛም ብሎ ተናግሯል ብሏል ኢብኑ ተሚያ። አይ ሶ ማይ ሎርድ ኢን ዘ ፎርም ኦፍ ቢርድለስ ያንግ ማን። እንግዲህ በወጣት ፂም አልባ በሆነ ምንድን ነበረ ስሙ ወጣት ወንድ አየሁት with a curly hair in a green meadow ብሎ አስቀምጣ። በአረንጓዴ ሚዶ ውስጥ ምንድን ነበረ ስሙ በወጣት በፂም አልባ በሆነ ምንድን ነበረ ስሙ ከርሊ ሄር ባለው ወይ ማለትም ምንድን ስሙ አትበይ። አም ሶሪ ይቅርታ በጣም ለምትሰሙኝ ለምታዳምጡ ሰዎች ጌታዬን ምን ብሎ አየሁት
ጺም አልባ በሆነ ባለ ፍሪ ጸጉር አምሳል አየሁት ብሎ አስቀምጧል። እዚህኛው እብኑ ተይሚያ ላይ እንግዲህ የአላህ መልእክተኛ እንደተናገረው ማለት ነው። ስለዚህ አሁን ወደ እንትና ሂጂልኝ፣ ደግሞ ወደ እንትና ሂጂ፣ ወደ ደጃል። ደጃልም በተመሳሳይ ምንድን ነው? ወጣት ነው፣ ፍሪዛም ጸጉር ነው። ስንት ላይ ነበር? ያው ሳሂ ሙስሊም 169 ኤ ላይ ማለት ነው። እዚህ ጋር I saw another person swart and having a curly hair and a blind in his right eye. ቀደም በቀኝ አይኑ የማያይ ብሎ ደጃል እናስቀምጡታል። ለዚህ ጋር ምን ብሎታል? አትግቢ እዛ ውስጥ ጸጉር ላይ ብቻ ፎከስ አድርጊ። እሱኛው ሁለተኛ አርጉመንታችን ነው። ስለዚህ ምንድነው እሱ አይነ ስውር ነው። ጸጉሩ ደግሞ ምንድነው? ፍሪዛም ነው። ልክ እንዳለ አይደለ? ቁጥርጥር ጸጉር አለው። ማሜ አየው አይደለ? አላህም ፍሪዝ ነው፣ ደጃልም ፍሪዝ ነው። ልዩነታቸው የአይን ጉዳይ ነው። አሁን እዚህ ማስረጃው ላይ ማለት ነው። አሁን ቁርአን ላይ አላህ አምሳያ የለውም ተብሏል። ግን እዚህ ሐዲሱ ላይ መልሶ ተናግሯል። መሐመድ ነው የምትለው መልሶ አምሳያ እንዳለው ተናግሯል ነው ያልከው። እዚህ ጋር ተቃርኗል። አሁን ለምሳሌ ማስረጃ አሁን የምታመጡት ማስረጃ እዛ ጋር ጸጉር ምናምን ብለው ያሉህን አላህ የሚል ስም አላመጡልህም። ሊያጭበረብር ሲጀመር እዛ ጋር ያለው ሌላ ስለ ነብዩላህ ኢሳ የተነገረውን ሐዲስ ነው። አይ ሙስሊም ሌባ ነው ሲጀመር። ከሱ ጋር ታወራለህ። ቆይ አንዴ ወረፋን ጠብቀህ ማውራት ማትችል ከሆነ ከስር ትሆናለህ። ተራ መጠበቅ ልመዱ። ተራህ ይሰጣል። በተራህ ላይ ማውራት ትችላለህ። ዝቅ አድርጊው አንዴ። ሚዲያ ላይ ራሱ ሴክስ የሚያደርግ ሰው ጋር አታውራ ሲጀመር አንተ ማለት ነው። ሙሐመድ ትክክል። ሙሐመድ በየቦታው ላይ ወሲብ ያደርግ ነበረ። መስጊድ እየሄደም ወሲብ ያደርግ ነበረ። ጀናባውን መስጊድ ውስጥ ራሱ ልብስ ላይ ለምን ትረጫለህ ይሉት ነበረ። ምክንያቱም ሙሐመድ ዝርክርክና ላጫም የተከተለው ነቢይ። ሐዲሱን ዝቅ አድርገው ያው ተመልከት። ሙሐመድ he said the messenger of Allah እንትን ባዩሽ he said አለ። ምንድን ነው የምዋዥቁ? አሁን ሲታይ ደማጋለሻል። the messenger of Allah may Allah bless him and guarantee him peace said ያላ መልእክተኛ ሰላም በሱ ላይ ይሁንና እንዲህ አለ። ልብ በል ያላ መልእክተኛ ማን ነው? እሱ አላህ ሚል የለም ብለዋል። ያላ መልእክተኛ ማን ነው? ሙሐመድ ያላ መልእክተኛ። አቤት አለው። ያላ መልእክተኛ ማን ነው? እሱ አሁን እኔ የምነግርህ ማለት ነው የምጠይቅህ ጥያቄ አሁን መጀመሪያ ላይ ቆይ ያላ መልእክተኛ እንዲህ አለ። ምን አለ? I saw my Lord in the form of a beardless young man with curly hair ጸጉር የለም እንደዚህ ሚል የለም ብሏል። ያላ መልእክተኛ ጌታዬን ወጣት ጺም አልባ ፍሪዛም ጸጉር ሆኖ አይቼዋለሁ አለ። የሙሐመድ ጌታው ከድጃ ነች ወይንስ ኢየሱስ ነው? እኮ አሁን አንዴ ማስረጃው ላይ ኢየሱስ ነው መልስልኝ። መቼም ኢየሱስና ከድጃ አስተምሮ አይደለ? አላህ ነው የምትለኝ። አላህ ምንድን ነው? ወጣት ነው፣ ፍሪዛም ጸጉር ነው። በተመሳሳይ ደጃልም ደግሞ ፍሪዛም ነው፣ ወጣት ነው። ልዩነታቸው ምንድን ነው? ደጃል አንድ አይና ነው። ቀጥላውን ማሚ። እሺ አሁን ማስረጃው ቁርአን ጋር ስለተጋጨ ምክንያቱም የሚተጋጨበት ምክንያት አላህ አምሳያ የለውም ተብሎ ቁርአን ላይ እዚህ ሐዲሱ ላይ ደግሞ አንተ ያቀረባችሁት ሐዲስ አላህ በእንትና ይመሰላል የሚለያዩበት ምክንያት ባይኑ ነው አልክ እኮ። ስለዚህ ስለተጋጨ ትክክለኛ ማስረጃ አይመስለኝም፣ የተበረዘ ይመስለኛል። ማሜ እኔ እኮ አይመለከተኝም አልኩህ እኮ። ነብይ እርስ በርሱ የሚጋጭ ንግግሮችን ሲናገር ኖሯል ብዬ አልፋለሁኝ። ምን አገባኝ እኔ። መጋጨቱ እኮ የኔ ችግር አይደለም።
አምሳያ የለኝም ቢል እኮ አላህ አምሳያ እንዳለው ላሳይ እችላለሁ ቁርአን ላይ። ምክንያቱም እኔ አሁን አምሳያ አለኝ፣ እኔ አንድ ነኝ፣ አላህም አንድ ነው እንደኔ። አላህ እንደኔ ሚስት ካላገባ በስተቀር ልጅ ሊኖረው አይችልም። ሚስት ካሌለችው በስተቀር ልጅ መውለድ አይችልም። ስለዚህ እንደኔ ነው አምሳያነቱ። እኔ እጅ አለኝ፣ አላህም እጅ አለው። በቁርአንም ላሳይ ስለምችል ማለት ነው። ግን ምንድነው እሱ ኢቭን ተጋጨ ብትለኝ ራሱ እኔ ምን አገባኝ? ነብይ የሚጋጭ ነገሮችን ሲናገር ኖሯል ማለት ነው። መጋጨቱ ለኔ እንደውም የተመቸኝ ነው እኮ ለአንተ። አሁን እዚህ ላይ ሊመች ይችላል፣ ምክንያቱም ስለተጋጨ ሊመች ይችላል። የሚመችበት ምክንያት መጋጨቱ ነው። ያን የተጋጨበት ምክንያት ሰው ነው የፈጠረው። ይሄንን የተጻፈውን ነገር የተሳሳተ ሊሆን ይችላል። አሁን ሊሆን ይችላል አትበላ ማሜ ይችላል አትበላ። ኦተንቲክ የሆኑ መረጃ ነው ያመጣንልህ። ሰው ሊሆን ይችላል የሚለው ያለ ቆይ ሊሆን ይችላል አይችልም፣ ይሄ ግምት ውስጥ ከመግባት በፊት ይህንን አዲስ ያስተላለፈው ማን ነው? ኢብን አባስ ነው። ኢብን አባስ ደግሞ ማን ነው? የነብይ አጎት ልጅ ነው። ቁርአንን በብቸኛ ሁኔታ ያብራራል ያስተምራል የተባለው የኢብን አባስ ንግግር ነው። ነብይህ ቀጥታ የተናገረው ነው። ሐዲሱ ሳሂህ ነው። ምንም ይጋጫል ምናምን ብትል ምን አገባም ቢጋጭ። ነብይህ ተናግሮታል። አዎ ተናግሮታል። ቡሃሪ ላይም ያለው ሙስሊምም ላይ ያሉት እዚህኛውም ላይ ያለው ሁሉም ሳሂህ ናቸው። ስለዚህ ቁርአን ላይ ባይኖር እኛ ይገደንም ማለት ነው። ስለ ደጃል እኮ ቁርአን ላይ ሽታውም የለም ማለት ነው። ቁርአን ላይ ደጃል ሚል ካለ አሳየኝ። ከሌለ ደግሞ ተረት ተረት ነው የምታምኑት። የሚጋጩ ሀሳቦች ያሉበት መጽሐፍ ነው እያመናችሁ ያላችሁት ማለት ነው። መልካም እሺ፣ ማመድ ትንሽ በቃ እንትን በልና አስብበት። እስከዛ አስብበትና አስብበት። ካሚል ተረጋጋ። ምን መሰለህ የማስበው አሁን የማስበው ቁርአንና ሐዲሱ ላይ ችግር ያለ ሳይሆን የሚመስለኝ አሁን ይሄንን እንትን በስተት ይመስለኛል። አሁን የሐዲስ የሚቀርበው ሐዲስ ስታት ያለው ይመስለኛል እና ደሳለኝ ከሚሆን እስኪ ኦርጋናይዝድ አድርገው ሀሳብህንና ኦርጋናይዝድ አድርግና እኔ የምልህ አርሴማ ማን ነው መጀመሪያ የበዳት? እናትህ ልብዳ እናንተ ከዚህ ውጭ የለህም። ተረጋጋ ካሚሎ ተረጋጋ። አርሴማን የበዳት ማን ነው? እናትህ ልብዳ ተረጋጋ። የቁሻሻ ልጅ ረሱላችንን ሁሌ ተሰራ ተረጋጋ። ሰው ልበለ ማሜ ቁጭ ብለህ ታዳምጣለህ አንተ ቁሻሻ ውጣ አንተ ብረሽ ሙስሊሞች እንደዚህ አይነት ምክንያቱም አስተምሮቱ ቁሽሽ ያለ ስለሆነ ከዚህ ውጭ ምንም ሊያመጡ አይችሉም። ከፍሬያችሁ ታውቋቸዋላችሁ ስለሚል አርዳሃለው፣ ገላሃለው፣ አንተ እንደዚህ አንተ እንደዛ። ምክንያቱም የተጠናወታቸው አጋንንት እንዲቀላል እንዳይመስላችሁ፣ የያዘቸው የሰፈረባቸው አጋንንት እንዲቀላል እንዳይመስላችሁ። ከባድ ነው። የስድብ የመግደል የማረድ የዝሙት መንፈስ የተጠናወታቸው ወደው ምክንያቱም አስተምሮ አሁን የምንፈልገው ስድብ ምናምን መመላለስ ሳይሆን ትክክለኛ ማስረጃ ማቅረብ የሚችል ሰው ነው የምንፈልገው። ያ ወንድምህን እያየዋት እንጂ ስድብ ከአንተም ጋር እፎይ ከአንተም ጋር ሆነ ከሙስሊሞች ጋር ሳይሆን ዋናው ትክክለኛ ማስረጃ ነው። እዚህ ማስረጃ የማቅረብ እንትን ስለሆነ ማለት ነው ይተያዘው። መልካም እሺ፣ መልካም እሺ። ይቅርታ ማሜ ጠይቆ የሚመጣ ከሆነ ይጠይቅ አይመስልም? ጠይቆ የሚመጣ ከሆነ ማሜ አሁን ብዙ ነገሮችን አላቅም እያልክ ስለሆነ አሁን ለምንድን ነው ከቁርአን ጋር የሚጻረር ነገር ያስቀመጠው? ለምን ሁለት የማይገናኙ አካላትን ለምንድን ነው ሳሂህ ሙስሊም ላይ ለምሳሌ 169 ላይ ምን ብሎ አስቀምጧል? አላህና እውነት ቆይ ማሜ ጨረስን። ከማሜ ጋር ችግር የለም። ኪያ ማይክን አንሳና እንኳን ደህና መጣህ። ሰላም፣ እንዴት ናችሁ? ሰላም ነው። እንዴት ነው? አለን። መልካም። ሜቢ በከፊል ጥያቄዎቹን እየሰማቸው ነበር ብዬ አስባለሁኝ።
እና ጥያቄው ከይቅርታ ጋር ወደ በመጀመሪያ እንትና ደጃል ሶሪ ቆይ አንዴ ጥያቄውን እንትን አድሬስ ላድርግልና ምላሽ ትሰጥበታለህ። ደጃል ካላህ የሚለየው በምንድን ነው ብሎ ነው ነብዩ ያስተማረው? ግራ እንዳትጋቡ ሰጋለው። ደጃል ካላህ በምን ይለያል አለ? ምን ይላል? ቅድም ያሳየህን እስኪ አርቲክል አውጣው። ደጃል ስንት አይና ነው? አርቲክሉን እያየን እናውራ። መልካም እሺ፣ ከፈችለት። ኦኬ ምን ይላል ነው ወይስ ላንብብ? ችግር የለውም አንብበው፣ ቀጥል። ኦኬ Allah is not one-eyed and behold ይላል that Dajjal is እዚህ ላይ ኮምፓሪዥን እየተጠቀመ ነው ወይስ አላህ Subhanahu Wa Ta'ala እንዳልሆነ እየተናገረ ነው ያለው? እዚህ ላይ አንብበው እና ተርጉምልን። አላህ አንድ አይን አይደለም። ደጃል ደግሞ ቀኝ አይኑ ብላይንድ ነው የሚለው። ሶ እዚህ ላይ ችግር የለውም። ለምንድን ነው እሱ አላህን ማስገባት የፈለገው? ደጃል ጌታ ነኝ ብሎ ፕሪቴንድ ስለሚያደርግ ነው። ሶ የጌታ ወስፍ መነገር አለበት፣ የጌታ ባህሪ መነገር መቻል አለበት። ለምሳሌ ሌት ሚ ሴይ ሰምበዲ ተነስቶ ሰው ተነስቶ ጌታ ነኝ ቢል ጌታ ሰው አይደለም። ሰው ልጅ እንደዚህ አይነት ባህሪዎች አሉት ቢባል ሌት ሚ አይ ፎር ዘ ሴክ ኦፍ አርጊውመንት ሌት ሚ ፊኒሽ። ሶ ይሄኛውን ነገር ቢጠቀም ኦኬ፣ ሰው ካልሆነ እንደዚህ ነው ተብሎ አርጊውመንት ቢል ማድረግ ይቻላል። አይ ኮምፓሪዥን ውስጥ ራሱ መግባት አይደለበት አይመስለኝም። አላህ አንድ አይን ነው፣ ደጃል ግን አንድ አይን አይደለም። አይ ምን አላህ አንድ አይን አይደለም፣ ደጃል ግን አንድ አይን ነው ብሎ አስቀምጠዋል። አንድ አይኑም ደግሞ የትኛው አይኑ ነው ደጃል የሌለው? ሶ ኔቨር እዚህ ላይ ይህን ቃላት መጠቀም የለብንም። አይ ኖ ዋት አንተ ለማለት የፈለከው ደጃል የቀኝ አይኑ ወይም ምንድነው የሚለው ራይት አይ ነው የሚለው ራይት አዩ ብላይንድ ከሆነ ያላህ ራይት አይ ብላንድ አይደለም ምናምን ወደ ማለቱ ነው አንተ እየገባህ ያለው። ነገር ግን አላህ በአንድ አይነት አላህ በአንድ አይነት የሚገለጽ አይደለም። አላህ ኢዝ ኖት ዋን አይድ። አላህ አንድ አይን አይደለም። ኦኬ አይም እየተረጎምኩ ነው። አላህ ኢዝ ኖት ዋን አይድ ኤንድ ቢሆልድ አላህ አንድ አይና አይደለም። ዳት ሚንስ እዚህ ላይ ስለ ቀኝ አይኑ እንደዚህ ነው ምናምን ስለማለት አይደለም የሚገባው። ጀስት ቴክ ኢት አዝ ኢት ኢዝ። አላህ አንድ አይና አይደለም። ኦኬ ሙስሊሞች የሚያመልኩት አምላክ አላህ አንድ አይና አይደለም። ደጃል ደግሞ ብላይንድ ኦን ዘ ራይት አይ ነው። ቀኝ አይኑ ብላይንድ ነው። ኤንድ ሂዝ አይ ውድ ቢ ላይክ ፍሎቲንግ ግሬፕ፣ ልክ እንደ አይ ቲንክ እንደ ፈረጠ ግሬፕ አይነት ነገር እንደዛ ነው የሚለው። ሶ አላህ አንድ አይን አይደለም፣ ደጃል ደግሞ አንድ አይኑ የጠፋ ነው ማለት አላህ ሁለት አይኑ የበራ ነው ወይም ደግሞ እንደዚህ ቆጠራ ውስጥ የገባ አይደለም። ጀስት እያሳየ ያለው እዚህ ላይ ደጃል አምላክ ነኝ ብሎ ፕሪቴንድ የሚያደርገው ደጃል ምልክቱ አንድ አይና ነው። ሌሎች ቀጥለህ ያመጣቸው ምልክቶች አሉ። ምናልባት ካልቀላቀልኩብክ ቆይ እዛ ከመሄድ በፊት ሞር ለኦዲየንስ ስለሆነ የምናወራው ነብዩ ምን አለ? አላህ አንድ አምላክ አይምን ሁለቱም አምላክ ነን ብለዋል። እሺ ሰዎች እንዲለዩት መለያ ምንድነው የተናገረው ነብዩ? አላህ አንድ አይን አይደለም። አላህ ምን አይደለም? አንድ አይን አይደለም። ደጃል ግን ምንድነው እሱ? አንድ አይን ነው። ስለ አይን ሊነገርለት የተፈለገውና ስለ አላህም እንዲህ ሊነገር የፈለገው ወይስ የሚያመሳስላቸው ነገር ስላለ ነው። አይናቸውን ስፔሲፊክ አድርጎ
ስለተመሳሰሉበትም ነው። የትኛው አይኑ ነው የጠፋው ደግሞ ማለት መልሰን የደጃል የትኛው አይኑ ነው የሌለው? ጨርስ። ያ የትኛው አይኑ ነው ደጃል የሌለው? የደጃል የቀኝ አይኑ የለውም። ኦኬ ምን አላቸው ማለት ነው? ሰዎች በቀላሉ ደጃልን አይተው እንዲለዩ የቀኝ አይኑ እውር የሆነን ነው የሚያዩት ወይንስ የግራ አይኑ እውር የሆነን ነው እንዲለዩ የነገራቸው? ስለ ግራ አይን እዚህ የሚጠቅስ የለውም። አይጠየቅኩ እኔ። ስለዚህ በነቢዩ ንግግር መሰረት ሰዎች ደጃልን በቀላሉ የሚለዩት ግራ አይኑ እውር የሆነን ነው ወይንስ ቀኝ አይኑ እውር የሆነን? ቀኝ አይን እውር መሆኑ ብቻ አንድን ሰው አንድን አካል ወይም ፍጡር ደጃል ያስብለው። የጠየኩህን ብቻ መልስልኝ። ያስብለዋል አያስብለውም ሌላ ጉዳይ ነው። እዚህ ጋር ተቀምጦልሃል። ደጃል ምንድን ነው? እሱ ምልክት ሰጥቶሃል። ደጃልን ሰዎች የሚለዩት ግራ አይኑ እውር ከሆነ ነው ወይንስ ቀኝ አይኑ እውር ከሆነ? ስለ ግራ አይን ለምን አነሳን? ግራ አይን ቀኝ አይን ማለት አይደለም ያለብን። አንተ ለማለት የፈለግከው ነገር ንጽጽር ውስጥ አላህ ጋር ንጽጽር እንድናደርግ ለምሳሌ እያየሁት ስለሆነ ነው። ኖርማል ሌት ሚ ሴይ እሺ፣ አንዴ ልመልስ። the difference between የተጻፈውን ብቻ ለምን አትልም? እሺ ቀጥል እያልኩ እኮ ነው። ኮንቴክስቱ the difference between Allah and ደጃል ብላይንድ ነው። አላህ ግን ሁለት አይኑ ወይም ደግሞ ብላይንድ አይደለም፣ ወይም ቀኝ አይኑ እንደዚህ ያለው ግራ አይኑ እንደዚህ ያለው ለማለት አይደለም። ይሄ ኮንቴክስቹዋሊ የሚለው ምንድነው? አላህ is not one eyed ቢሆን እየሰማን ነው። ሰው ረጅም ሰዓት እድል የሚሰጠው ለዛ ነው። አላህ አትሊስት አንድ አይን እንዳልሆነ ከዚህ ሐዲስ ላይ ተረድተናል። ከዚህ ሐዲስ ላይ አትሊስት ደጃል ቀኝ አይን እንደሌለው አውቀናል። ማለት ዚስ ማች ስቱፒድ አይደለም። እኛም አንብበ ነው ይገባናል። አላህ አንድ አይን እንዳልሆነ እናውቃለን። በቃ ከዚህ ሐዲስ ደጃል ደግሞ ቀኝ አይን እንደሌለው ሰው የሚመጣው አካል ቀኝ አይን ያሌለው ነው ወይንስ ግራ አይን ያሌለው ነው ደጃል የሚባለው? ስለ ለመመለስ ለምን እንዳልፈለግ አልገባኝም። የሚመጣው አካል አሁን እንደዚህ ልጠይቅህ፣ ደጃል የሚባለው ቀኝ አይን የሌለው ነው ግራ አይን የሌለው ነው? ምልክታችሁ ከአይን አንጻር ነው የጠየቅኩ። የሚመጣው አካል አንተ የምትለየው ግራ አይኑ የሌለ ነው ወይስ ቀኝ አይኑ? መልስልኝ። ደጃል ብዙ ምልክቶች አሉት። ከምልክቶቹ ውስጥ የቀኝ አይኑ ልክ እንደ ፍሎቲንግ ግሬፕ የሆነ ነው፣ ብላይንድ ነው ይላል። ስለዚህ መልካም፣ የቀኝ አይኑ እውር የሆነ ምንድነው? እሱ ደጃል ነው። አሁን ቀጣይ እውነት ቀጣይ ሐዲስ ይሄንን ኤግዛምፕል ያዝን። ቀጣይ እንቀጥል። ኦኬ ከርሊ ሄር ነው ኖ ሌፍት አዩ ላይ ግቢ። ኦኬ ስንት ላይ ነበረ? ሌፍት አዩ አለሹም ላይ ይገኛል። ሳሂ ሙስሊም 2934 ላይ አግኝቻለሁ። ይታያል። ምን ይለናል? አንብብልን ወንድማችን አንብብልን። Dajjal is blind of left eye with thick hair and then there will be a garden. I'm fine with him like that. እንደዛ ይላል። ተርጉምልን። ኦኬ አረብኛው ማየት ይችላሉ ከይቅርታ ጋር አርጊ። I can understand it easily. ችግር የለም። ከቼን ኦፍ ናሬሽን ጀምሮ መጀመር ትችላለን። እሺ አንብብልን። ሁሉንም ያንብበው። ዝቅ አድርጊለት ከተመቸኝ። ያ ከመጀመሪያ አንዴ ጠብቁኝ።
Okay. Okay. I've just እንትን ብዬዋለሁ። ሶሪ የግራ አይኑ ምንድን ነው የሚለው? እንትኑ ነው። እነዚህ የሀዲሱን የዘገቡት ሰዎች ሊስቶ ነው። ታች ፖይንቱን ነው። ድምፅን ከፍ አድርግና አንብበው፣ ብዙ እየሰማን አረብኛ የሚችሉ ስላሉ። ደጃል ግራ አይኑ አረብኛውን አንብበው። ማንበብ ብዙ የማይችሉ መስማት የሚችሉ ስላሉ። ትችላለህ አረብኛ መስማት? ያቀጥል። ደጃል የግራ አይኑ አያይም ነው የሚለው። ኦኬ፣ ቀደም ምን ብለህ ነበረ? ደጃል ቀኝ አይኑ ነው ማያየው ብለህ ነበረ። እዚህ ጋር ደግሞ ስትመጣ ምኑ ነው ማያየው አልከኝ? ስለዚህ ደጃል የሚባለውን አካል በምንድን ነው የምንለየው? ስኮላሮቹ ያሉት ቦዝ አይስ አር ዲፌክቲቭ ነው። ሁለቱም አይን ዲፌክቲቭ ናቸው። ልክ እንደ ግሬፕ አዳምጠኝ ልጨርስ አለ። ከፍ አደርገህና መቼም ነብይህ እንትን እንዳትናገር ከይቅርታ ጋር ችግር የለውም። ነብይህ በግልጽና ጥርት ባለ ቋንቋ እንደሚናገርና ምንም የንግግር ክሎት እንደሌለበት ሐዲሳቶቹ ደጋግመው ይናገራሉ። ሰው ነብይህ እንደዛ ያለበትን ታመጣልኛለህ ማለት ነው።